እንደዚህ ወገቤን አስሬ ስጨቃጨቅ ምን ፈልጎ ነው ካላችሁ ወንጌል እናንተ ጋር እንዲጻራ አምነሃል። አዎ እታያለህ። ህይወት ላይ ዝም ብሎ አየር ላይ አምኛለሁ የሚባል ነገር የለም። ወንድም ተርቦ ያየ አንተ ግጥም አድርገህ በልተህ ተቀብለው ብትሄድ ያንተ እምነት የሞተ ነው። የፈለገውን እየሰራ አይወቀስም። አንተ የሆነች ነገር ስተረጋ አንተ እንደዚህ ለምን ታረጋለህ ይልሃል። አንተ ብርሃን ላይ አይታየዋል። እሱስ የፈለገውን አድርጎ ምንም አይመስለው። ካንተ ጋር ትንሽ መንገድ ናስቲ ይልና እየሄድክ ያለ መሃል አንተ ጴንጤ አይደለ እንዴ ይላል። አስጀምሮ መሃል ላይ ስትደርስ በእናንተ እምነት ይፈቀዳል ይላል። ለምን መሰለ? ብርሃን ላይ ና ይታየዋል። ኢየሱስ ለራሱም አይታየውም፣ አንተም አይታይ። አገር በሙሉ በጣም ይፈልጋል። ጨርቅ ሰውነትን የነካ ሌላ ቦታ ሄዶ አጋንንት ያወጣል። አዎ በክርስቶስ ኢየሱስ በማመን ካልሆነ በቀር እንደማንጸድቀው ቀና በክርስቶስ አምኜ ከዳንኩ በኋላ እንደገና ደግሞ በሌላ ኖ ከነጭራሹ እኔ ያውን ያለው ነው። ቸርች ስመጣ ክርስቶስ ነው በእኔ የሚኖረው። እንደገና ደገማችሁ እንደትያዙ ለምን በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ዝም ብሎ ባይዘው ዝም ብሎ ቆሞ ቢሰብክ እንደሚረታቸው ያውቃል። ያዕቆብም ጴጥሮስም ዮሐንስም ከዚህ የተለየ እንደማይሰብኩ ያውቃል። ጳውሎስ ግን ለምን ድጋሚ ጉዳዩ እንዳይነሳ ዘግቼው ነው መመለስ ያለብኝ ብሎ ሲመጣ ብቻውን አልመጣም። ለወንጌሉ ለታው አንዲት ሰዓት ለቅቄ አልገዛም። እንደሱ አይደል ያላቸው። አንዲት ሰዓት ለቀን ማንገዛው ወንጌል በእናንተ ዘንድ ጸንቶ እንዲኖር ነው አለ። ያዕቆብም በደብዳቤው ላይ እምነት ሲደመር ሕግን መጠበቅ መዳን ብሎ አልሰበከም። እውነተኛ እምነት ስራን ገንዘቡ ያደረገ ነው እንጂ ባይዘው እግዚአብሔር ከእንትና ጋር መኖር አልፈልግም፣ እንትና የሚባል ጣዖት አስወግድ፣ እንትና የሚባል መናን አይደለም ይለ። ከአንተም ጋር መኖር አልፈልግም፣ አንተ ሙትና እኔ ልኑር ነው የሚለ። ለኃጢአት ሞቶ ለጽድቅ ለእግዚአብሔር ክብር የተነሳው ክርስቶስ በትንሣኤ ሕይወት በእኔ ውስጥ አለ እና አሁን በድንግዝግዝ ነው ያለሁት። አዎ ክርስቶስ በእኔ እየኖረ ደስ እያለኝ ነው። አንዳንድ ድካሞች አሉ፣ እነሱን ኢየሱስ በእኔ እየኖረ እያሸነፈልኝ ነው። አዎ የሆነ ቀን አለ ከፊት። ገላትያ ምዕራፍ 2 ከቁጥር 15 ጀምሮ እስከ ቁጥር 21 እስከ መጨረሻው ቁጥር ድረስ ያለውን አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ገላትያ ምዕራፍ 2 ከቁጥር 15 ጀምሮ እንደዚህ ይላል። እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች ሆነን እንገኛለን። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረስኩትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነዋ። ገላትያ ምዕራፍ 2 ላይ ያለ የእግዚአብሔር ቃል ክፍል ነው። ሁላችን አብረን አስቀድመን ከመጸለያችን በፊት ያነበብነው ገላትያ ምዕራፍ 2 ላይ ከቁጥር 15 አካባቢ ጀምሮ እስከ 21 ድረስ ወንድማችን ሐዋርያው ቅዱስ ጳውሎስ በገላትያ ከተማ ለነበሩ አብያተ ክርስቲያናት የጻፈው መልእክት ነው። ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። እነማ? አይሁድ። እኔ እናንተ አይሁድ ክርስቲያንስ እኔና አሁን ባይዘው እያወራ ያለው እኛን በኋላ ላይ ነው የሚያመጣን። አሁን ጳውሎስና ጴጥሮስ መሃል አይሁዳውያን ቅዱሳን መካከል ያለ ነው። አንዳንድ አይሁድ ከዛ መተው የተለየ ፕሪቪሌጅ አለን አይነት አሉ ቸርች ውስጥ። አሕዛብና እኛ አንድ ላይ አንቀመጥም፣ ያልተገረዘ ጋር እኔ አልቀመጥም፣ እንደውም እንዳትነካው ምናምን ሲሉ ጳውሎስ እንደዚህ ያለው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ አይሁዳውያን ምን ብለናል?
በክርስቶስ ኢየሱስ አምነናል። ይውጣልህ። ቁጥር 16 የገላትያ ደብዳቤ ቲም ነው። ቲም ይሄ ነው። ይሄና ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ አወጣ። ዳግመኛ በባርነት ቀንበር አትያዙ። ሰው የባርነት ቀንበር ሲባል ትዝ የሚለው አጋንንት ምናን እየጮህ ሲወጣ አይደለም። ኢየሱስ ሲደመር ሕግን መጠበቅ ነው ባርነት። እንደገና ደገማችሁ እንዳትያዙ። ለምን? በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ክብር ለኢየሱስ ይሁን። አይ ልጣር ካልክ አትድንም። በክርስቶስ ካልክ ምንም ሳታዋጣ የዘላለም ይወጣል። እመን በልጅ አምኛለሁ ድነሃል። እንዲህ ዝም ብለህ በነፃ አዎ በነፃ አንተ እዚህ የሚያንጠባት ምን ይሰራላል? የደም ላብ ያላበላል። ኢየሱስ የደም ላብ አልቧል። አንተ መቧጠጥ አይጠበቅብም። ያንን የቪያ ዶሎሮሳ የሲቃይ መንገዱን ኢየሱስ ደረቅ እንጨት ተሸክሞ ቁስሉ ላይ ያልተላገ እንጨት እየተሰገሰገበት እየቧጠጥ ወጥቷል። ኢየሱስ እየወደቀ እየተነሳ ወጥቶልሃል። ኢየሱስ አንተ መሞት አይጠበቅብም። እርቃኑን ስለ ኃጢአት መስቀል ላይ ተንጠልጥሏል። በሰማይና በምድር መካከል ኢየሱስ ክርስቶስ ስለኔ ኃጢአት ተንጠልጥሏል። በአብና በኔ መካከል ገብቷል። እግዚአብሔር ከኔ ጋር ለመታረቅ ኢየሱስን አይቷል። አንተ አታዋጣም፣ አታዋጣ፣ አትሞክር። እግዚአብሔር እኔና ያንተን አይቀበልም፣ የልጁን ነው የሚቀበለው። በልጁ በኩል ይቀበለ። በቃ ወንጌል ይሄ ነው። ወንጌል ይሄ ነው። ጳውሎስ እያስተማረ ያለው ትምህርት ይሄ ነው። ሌላ መንገድ የለም መዳኛ። ኢየሱስ ክርስቶስ ጌታ ነው። እንኳን በራልን፣ እንኳን አወቅ ነው። እና ጴጥሮስ አይ ቲንክ ትንሽ ሸምቀቅ ሲል እነዛ ከጀርባው የመጡት ከያዕቆብ ዘንድ ነው የመጣ ነው የሚሉ አንዳንድ ያመኑ አይሁድ ምን ብሎ ይጠራቸዋል መሰላችሁ? የሐሰት አስተማሪዎች ያላቸው። የሐሰት አስተማሪ ቢላቸው ኖሮ እኛም ስብስብ አድርገን የሐሰት አስተማሪ እንል ነበር። በጌታ የሆኑ ወንድሞች ማለት ከበደው። ጳውሎስ እንደዚህ ያለ ሾልኮ የገቡ ሐሰተኛ ወንድሞች። እንደዚህ አይነት ስም ማንም ሰጥቶ ያቅም ለሰው። ጳውሎስ እኮ ጳውሎስ የ2000 ዓመት እኮ ነው የጻፈው። ወንድሞች እንዴት ይበላቸው? ሾልኮ የገቡ ብቻ እንዳይል ቸርች አገኛቸው። በጌታ ናቸው እንዳይል የሚሰብኩት ከወንጌል ውጭ ነው። ሾልከው የገቡ ሐሰተኛ ሲሉ ወንድሞች አለና አሁን እናንተ ከያዕቆብ ነው የመጣችሁት? አዎ ከኢየሩሳሌም ቸርች። አዎ እንግዲያው እንሂድ አለ ያዕቆብ። ጴጥሮስ ኦሬዲ እዚህ ጋር ትንሽ በግብዝነት ተወስዶ ጨርሶ ተመልሶ ሄዷል። ከዛ መጣ ጳውሎስ ኢየሩሳሌም ቸርች መጣ። መጽሐፍ ቅዱሳችን ላይ በተለይ አዲስ ኪዳን ላይ ትልቁ የሚባለው ኢየሩሳሌም ጉባኤ ተብሎ የሚታወቀው የሐዋርያት ሥራ ምዕራፍ 15 ላይ ያለው በገላትያ ቸርች ነው። ጳውሎስ ነው ባይዘው ምክንያቱ መጣ። ምዕራፍ 15 ላይ መጣ። በጣም ነው የምደሰተው። እኮራለሁ። ሰው ለወንጌል እውነት እንዲህ በጽናት ሲሄድ እንደዚህ ቤንድ ሳያረግ ቀጥ ብሎ አስቡት የሚከፍለውን ዋጋ። ለጥቂት ጊዜም ቢሆን ባይዘው አስቡት የሚከፍለውን ዋጋ። መጣ። ሲመጣስ በጣም አደገኛ ነው። እግዚአብሔር ጽናትን ብርሃንና ጥበብን ይስጣችሁ። ሰውየው ጽኑ ነው፣ ብርሃን አለው። ቀጥሎስ በጣም ዊዝደም አለው። ዝም ብሎ ባይዘው ዝም ብሎ ቆሞ ቢሰብክ እንደሚረታቸው ያውቃል። ያዕቆብም ጴጥሮስም ዮሐንስም ከዚህ የተለየ እንደማይሰብኩ ያውቃል። ጳውሎስ ግን ለምን ድጋሚ ጉዳዩ እንዳይነሳ ዘግቼው ነው መመለስ ያለብኝ ብሎ ሲመጣ ብቻውን አልመጣም። እነዚህ ሾልኮ የገቡትን ሐሰተኛ ወንድሞች ያዛቸው። ከገላትያ አብያተ ክርስቲያናት ደግሞ የተወሰኑ ሰዎች መረጠ፣ ያዘ። እነዛን ይዟል፣ እነዚህንም ይዟል። የትራንስፖርት የመርከብ ምናምን ከፍሎ ነው ይዞ የሚሄደው። ከፍሎ ወይ በኋላ መመለስ አይቀርም ስትነካ ይቅርታ ብለ። ከዛ እነሱን ብቻ ይዞ መሰለ እንደሚሄደው። ከመካከላቸው የቀርጤስ ሰባኪ የነበረውን ቲቶን ያዘው። ቲቶ በትውልዱ ግሪካዊ ነው፣ አልተገረዘም፣ ወንጌላዊ ና አለው። ና አብረን እንሄዳለን። ምን ነው አለው። ልከራከርብህ ነው አለው። ጭቅጭቅ አለ፣ ጭቅጭቅ፣ ከባድ ጭቅጭቅ። ከነማን ጋር አለው? ያዕቆብን ታውቀዋለህ አለው። በዝና ነው የሚያውቀው ያዕቆብ፣ የኢየሩሳሌም ቤተክርስቲያን መሪ። ሁሌ እዚህ አነሷል። ይሄ ጉልበቱ የግመል እግር እስኪመስል ድረስ መጅም የሚፈራ ሰው ነው። ባይዘው ይፈሩታል። ያዕቆብ ጋር አለው። ከዛስ ኬፋም አለ አለው። እሺ ሐዋርያው ዮሐንስም አለ። የኢየሩሳሌም ቤተክርስቲያን አባቶች አሉ። እነሱ ጋር ነው የምንሄደው አለው። ለምን አለው? ስለ ወንጌል እውነት አንዲት ሰዓት ለቅቄ አልገዛም ማለት። እስቲ አሜን በሏ። ለወንጌል እውነት አንዲት ሰዓት ለቅቄ አልገዛም።
እንደሱ አይደል ያላቸው? አንዲት ሰዓት ለቀን ማንገዛው ወንጌል በእናንተ ዘንድ ጸንቶ እንዲኖር ነው አለ። ምንም ፐርሰናል አይደለም አለ። በእናንተ ማል ጸንቶ እንዲኖር ለግል ጉዳይ እንዳይመስል መከራከረ እኮ ነው ጳውሎስ። እንደዚህ ወገቤን አስሬ ስጨቃጨቅ ምን ፈልጎ ነው ካላችሁ ወንጌል እናንተ ጋር እንዲጸና፣ ምንም ሌላ ፐርሰናል ኢንቴንሽን የለም። ኪንግደም ኦፍ ጋድ። እና ከዛ አብረው ሲሄዱ ቲቶ ገና አዲስ ነው፣ ገና ወጣት ልጅ ነው፣ በወንጌል አገልግሎት ገና ነው። እና ምናልባት እና ያዕቆብ እና ዮሐንስ እና ኬፋ እኮ ለሱ በጣም ሂውጅ ናቸው። ጳውሎስን ግን ወደ ጌታ የሚያመጣው በወንጌልም ያጸናው ጳውሎስ ነው። ሲሄድ ጳውሎስን ሲያዩት ባይዘው እነ ኬፋ እነ ዮሐንስ እና ያዕቆብ በጣም ነው የሚያከብሩት። እና ቲቶን እኔ መሃል ላይ እሰለዋለሁ አንዳንዴ። ጳውሎስን ያያል እና ያዕቆብን ያያል። ወንድማችን ጳውሎስ አለ ያዕቆብ ፖልን፣ ወንድማችን ጳውሎስ በአሕዛብ ከተሞች ላይ የሚያገለግለውን አገልግሎት ሰምተናል እና በጣም ተደስተናል ብሎ በጉባኤ መሃል አመሰገነው። ግን ለምንድን ነው የመጣችሁት ሲል ጳውሎስ ቀለል አድርጎ እነዚህን ወንድሞች የላካችኋቸው እናንተ ናችሁ ወይ? አሁን ባይዘው ወንጌል ሊያርም አይደለም ሊያስተካክል አይደለም ጳውሎስ የመጣው። የምትሰብኩት ስብከት በእርግጥ እነዚህ ሰዎች የሚሰብኩት ነው አይደለም ሊል ነው። ከተሰበከው ስብከት ውጪ ማንም ቢሰብክ የተረገመ ነው ብሏል። እነዚህን ሰዎች እናንተ ናችሁ እንዴ ላካችኋቸው? ምን ብለው ሰበኩ ሲሉት ኢየሱስ ክርስቶስ ሲደመር ሕግን መጠበቅ ነው መዳን እንጂ በክርስቶስ ኢየሱስ በማመን ብቻ ሰው የዘላለም ሕይወት አያገኝም አይጸድቅም ብለው ይሰብካሉ። ኬፋ በግብዝነታቸው ተሰቦ የለ ዝም ነው የሚለው። አይናቸው ያዕቆብ ነው የሚጠበቀው። ያዕቆብ ደግሞ ትንሽ ሕግ ላይ ያጠብቃል ብለው ይፈሩታል። የያዕቆብን መልእክት ካነበባችሁ በእምነት እምነት 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 ተብሎ ለተጻፈው ለገላትያ ደብዳቤ ያዕቆብ ደብዳቤ ባላንስ ነው ይባላል። አንተ ዝም ብለህ በእምነት በእምነት የምትል እምነትን ከሥራ ለይተህ ልታሳይ ነው እንዴ? ከሥራ የተለየ እምነት እኮ ከሥጋ እንደተለየ ነፍስ የሞተ ነው። ያዕቆብን በደብዳቤው ላይ እምነት ሲደመር ሕግን መጠበቅ መዳን ብሎ አልሰበከም። እውነተኛ እምነት ሥራን ገንዘቡ ያደረገ ነው እንጂ ያመነ ሰው የሚኖረው ኑሮ አለው የሚል ትምህርትን ያለው እንጂ ለመዳን እምነትና ሥራ እያለ አይደለም። ያመነ ሰው ግን በኑሮ ይታያል። ያመነ ሰው ፍሬ ያለው አምነሃል፣ አዎ እታያለህ። ሕይወት ላይ ዝም ብሎ አየር ላይ አምኛለሁ የሚባል ነገር የለም። ወንድም ተርቦ ያየ አንተ ግጥም አድርገህ በልተህ ጥገብ ብለው ብትሄድ ያንተ እምነት የሞተ ነው። አጠገብ ላለው ወንድም መቆረስ ካልቻለ በክርስቶስ ከሆነ ያመንከው ኢየሱስ እንዴት ነው ያመንከው? ስለ ኃጢአት እኮ ሞቶልህ ነው፣ ተቆርሶ ነው፣ ሊያድንህ ዋጋ ከፍሎልህ ነው። አንድ ሰው ራቁቱን ቁጭ ብሎ እያለ አንተ 10 ልብስ ላይ ደራርበ ፀሐይ እንትን ሙቅ ምንድነው እሳት ሙቅ ብለው ብትሄድ ግብዝነት ነው። ጳውሎስ ስራ ያድናል አይደለም ትምህርቱ፣ እምነት ግን ስራ አለው ነው። እስቲ አሜን በሏ። እና ያዕቆብ ሰማ። ከዛ በኋላ አየ አላልንም አለ። ከዛ ጳውሎስ የሚሰብከውን ስብከት ተናገረ። በዚህ እውነት ጸንታችሁ እንድትኖሩ አለ። እኔ በጣም ባይዘው የሚያስፈራ ቃል አለ የሐዋርያት ሥራ ምዕራፍ 15 ላይ ወንድማችን ጳውሎስ በሰበከው ማለት ነው። በዚህ እውነት ጸንታችሁ እንድትኖሩ ደም እንዳትበሉ አለ። ደም እንዳትበሉ የሚል አለ ባይዘው። ከዛ ደግሞ የታነቀ ነገር እንዳትበሉ፣ ከዝሙት ሽሹ። ከዚህ ውጭ ሌላ ነገር አንጭንም እናንተ ላይ። ይህንን አለና እኛና መንፈስ ቅዱስ ወስነናል። እኛ ወስነናል አይደለም፣ ጉባኤው ላይ መንፈስ ቅዱስ አለ። እኛና ቤተክርስቲያን እኮ ነው እኛ። ቀጥሎ መንፈስ ቅዱስ ወስነናል አለና ጳውሎስ እንደዚህ ያሉት እባክህ አሉት ጉባኤው ፊት። እሺ አለ። ምንድን ነው ሲል ስብከት በጣም አስደናቂ ነው። በመንገድ ግን ድሆችን አስብ። ስትሄድ ድሆች ስታይ እንደው አደራ። ያዕቆብ ነው ሊለው የሚችለው ምንም ጥርጥር የለውም። እምነት ያዕቆብ ደብዳቤ ማንበብ ነው። እንደው ድሆችን እባክህ እንደው እየተቆረስክ አደራ፣ ከዛ ውጪ ምንም አንጨምርም አሉት። የገላትያ ቸርች የፈረሰባትን የወንጌል እውነት መልሶ ለማነጽ የተጻፈ ደብዳቤ ነው። በእናንተ መካከል ከክርስቶስ ኢየሱስ ውጪ የሆነ ቀን በእንትንም ጭምር የሚል ነገር ከመጣ ውስጣችሁ አፍርሱ። በእግዚአብሔር ቃል የለም ሌላ። በክርስቶስ ኢየሱስ አምነን እንደምንጸድቅ አውቀናል። ከዛ ውጪ
የለም። አይሁዳዊ ነህ፣ መምህር ነህ፣ ስትራመድ ጥላ እየተፈለገ በወሰካና በወሳንሳ ምናምን የታመመ እየተቀመጠ ይፈወሳል። አገር በሙሉ በጣም ይፈልጋል። ጨርቅ ሰውነትን የነካ ሌላ ቦታ ሄዶ አጋንንት ያወጣል። አዎ በክርስቶስ ኢየሱስ በማመን ካልሆነ በቀር እንደማንጸድቀው ቀና ይሄ ሁሉ ትርምስና ከበባ አያድንህም አለው ለጴጥሮስ። እና በክርስቶስ ኢየሱስ በማመን ብቻ እንደምንጸድቅ ክብር ለኢየሱስ ይሁን። እንዳልኳችሁ ነው የኛ ኤፈርት ያስደስተናል። የኛ ኤፈርት ኢየሱስ ብቻ አያድንም። እንትንም ሲደመር ሲባል ሰው አያያይ ይልና ግን ውስጡ ምን ይለዋል? ልክ ነው እኮ አንተም አዋጣ ሞክር እንጂ። ይሄንን በወንጌል እውነት ማሸነፍ አለብን። ከክርስቶስ ኢየሱስ ውጪ ሌላ መዳኛ የለንም። በክርስቶስ ኢየሱስ አምኖ ብቻ ሰው ይድናል። የሚቀጥሉት ቁጥሮች ከዚህ ጋር የተያያዙ ሐሳቦች ናቸው። ምናልባት ዛሬ እሱን ብዙ አልናገረውም። የሚቀጥሉት ቁጥሮች ጳውሎስ ቀጥሎ ያለው እሱ ነው ለጴጥሮስ። ያፈረስኩትን መልሼ የምገነባ ከሆነ ከንቱ ነው እንዴ? አንተ አስቀድመ በክርስቶስ ኢየሱስ በማመን ብቻ ነው ብለ የሕግ ሥራና ምናምንን በሙሉ አፍርሳል ነበር እንዴ? አዎ ዛሬ መልሰህ ታንጻለህ እንዴ? ያፈረስከው እንዴት ዛሬ ብድግ ብለ በክርስቶስ ኢየሱስ ማመንና ደሞ ብለ እንዴት በሌላ ግብዝነት ትሳባለህ? ኖ ኖ ኖ ኖ ያፈረስከው መልሰህ አትገንባ። ከንቱ እንዳይሆን ስራ በዛን ቀን ይቃጠልብሃላ እና በዚሁ ጸንተ ቀጥል። በቃ እውነተኛ እምነት ግን በክርስቶስ ኢየሱስ ያለ እምነት ግን የዘላለም ሕይወት እንደሚያስገኝ እናውቃለን። በዚህ ጽና። እኔ ያውኛ አልኖርም አለው አለው። ሕግን ከመጠበቅ አንፃር የተጠቀሰ ጥቅስ ነው ባይዘው። እኔ አሁን ያውኛ እኮ አልኖርም አለው እና ክርስቶስ በእኔ ይኖራል። አሁን በምድር የምኖረው ኑሮ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለኝ እምነት የምኖረው ነው። ሌላ ነገር አድርጌ ለመዳን አልሞክርም። በክርስቶስ አምኜ ከዳንኩ በኋላ እንደገና ደግሞ በሌላ ኖ ኖ ኖ ከነጭራሹ እኔ ሕያው ሆኛለሁ ነው። ቸርች ስመጣ ክርስቶስ ነው በእኔ የሚኖረው። እዚህ ድረስ ነው የሄደው ጳውሎስ። ለሕግ ሥራ በሕግ በኩል ሞቻለሁ። ሰው ሕግን በመጠበቅ እንደማይጸድቅ ሞቼን የተገላገልኩት በጥረቴ እንደማልድን ስለ ጳውሎስ ብዙ ጊዜ ስላወራን ዛሬ ደግሜ መናገር አይጠበቅብኝም። ሕግን በመጠበቅ ያለ ነቀፋ የኖርኩ ፈሪሳዊ ነኝ ብሏል። ሕግን በመጠበቅ የኔ አይነት የለም እኮ አለ። በጳውሎስ ያምራል ታውቃለህ ስብከቱ። የኔ አይነት የለም አለ። ሂድ ጠይቅ፣ ተመስክሮልኛል። ሐናና ቀያፋ ይፈርማሉ እንደዚህ አይነት ሕግ ጠባቂ የለም ብለው። ያንን ሁሉ ሕግ የምጠብቅ ሰውዬ ሕግን በመጠበቅ እንደማይጸደቅ አውቃለሁ። እና አንተ ከ10 1 እየጠበቅ 9 እየተሳሳትክ የምትኖር ሰውዬ እንዴት ነው ሕግ በመጠበቅ የምትለው? እኔ 9 ከ10 የማመጣው ሰውዬ ራሱ አልድንም። ያንን ሁሉ ጠብቄ እንደማልጸድቅ ገብቶኛል። አንተስ ሲጀመር የትኛው ነው የምትጠብቀው? አትጠብቅም። አሳጥማጅ አይደለ እንዴ? አትችለው። እኔ አሳጥማጅ አይደለም፣ ፈሪሳዊ ነኝ። የተመሰከረ ፈሪሳዊ፣ የሕጉ መምህር ነኝ። ቀጥሎ ጠባቂ ነኝ። ቀጥሎስ ሕጉን እንዲጠብቁ አስጠባቂም ነኝ። ቆሜ ያለው እየጠበቀ ነው አይደለም። የሚሳሳት ካለ ስነ ስርዓት ያዝ እሏለሁ ቆሜ። አድራጊ ብቻ አይደለም፣ ሰው እንዲያደርግ ሁሉ ማስገድድ ነኝ። ፈሪሳዊ በጣም ሩቅ ነው ሹመቱ። በፈሪሳዊ ሌቭል ነው። ፈሪሳዊ ነበር። እኔ ትንሽ ይቀረኛል የምለው ሰውዬ ራሱ ብሞላት አልድንም፣ ብደፍናት 10 ከ10 ባመጣት አልድንም። ወቀው አለው እና ቸርች መጥተህ ታዲያ ምንድነው የምትታገለው? አረን እየታገልኩ አይደለም። ሕያውኝ ራሱ አልኖርም፣ ክርስቶስ ነው በእኔ የሚኖረው። ያንን ሕይወታው ሩቅ አስቀምጬ አልኮረጀውም። ጌታና ውስጤ ገብቶ እንዲኖር ፈቅጄለታለሁ። ለኔ ሕይወት ክርስቶስ ነው። ለኔ ሕይወት ክርስቶስ ነው። እንደዚህና እንደዛ ብለን ተነጋግረን የምንግባባው ነገር ብቻ አይደለም። እሱ በእኔ ውስጥ ገብቶ የሚኖረው ነው። እሱ ግን በእኔ እንዲኖር እኔ መሞት አለብኝ። የኔን ሉዝ ሳረግ የሱን ጌን አረጋለሁ። እኔም እሱም አንድ ላይ ተያይዘን አይደለም። እኔ ሞቼ እሱ ነው የሚኖረው። እንደ እግዚአብሔር አይነት ለክብሩ የሚጠነቀቅ አምላክ የለም። ባይዘው እግዚአብሔር ከእንትና ጋር መኖር አልፈልግም፣ እንትና የሚባል ጣዖት አስወግድ፣ እንትና የሚባል ምናምን አይደለም ይለ። ከአንተም ጋር መኖር አልፈልግም፣ አንተ ሙትና እኔ ልኑር ነው የሚለ። እኔ ኃጢአተኛ ነኝ፣ ከኃጢአተኛ ጋር እንዴት ነው የሚኖረው? ልግደልህ ይልሃል። ፈቃደኛ ነኝ ካልክ አንተ ሙት፣ እኔ ልኑር ነው የሚለ። ከአንተ ጋር ራሱ አይኖርም፣ ገሎ እሱ ነው በአንተ የሚኖረው። አሜን በሏ። ከሰይጣን ጋር ከጣዖት ጋር ከሆነ ነገር ጋር ከአንተ ጋር ራሱ አንተ ሞተ፣ እሱ ነው በአንተ የሚኖረው። እኔ አልኖርም፣ በፈቃዱ የሞተ ፈቃደኛ እኔ አልኖርም፣ ክርስቶስ በእኔ።
አንተ ደግሞ ጳውሎስ ትንሽ አከረርከው። እያዩ አይደል እኛ መሃል እንደ ያለው የት ነው የሞትከው አለ አይደል እንዴ ሲለው አሁን በምድር ምኖረው ኑሮ እሺ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለኝ እምነት ምኖረው እንጂ ሌላ የቀረ የለም እና እስኪመጣ እየጠበቅኩት ነው። በእኔ ውስጥ የክብር ተስፋ ሆኖ አለ። አንድ ቀን ደግሞ በክብር ይገለጣል። ያኔ በሙላት እቀላቀላለሁ እገባለሁ። እስከዛ ድረስ ምኖረው በሱ ላይ ባለኝ እምነት ምንም መሬት የለውም። ሰውየው ታውቃለህ ተንጠልጥሎ ሰማይ ገብቷል። መሬት ላይ እሱ ነው በእኔ እየኖረ ያለው ይላል። እግዚአብሔር እንደዚህ አይነት የህይወት ሙላት ይስጣል። በእውነት እኛ ሞተን እሱ ሲኖር በእኛ እርካታውን አስቡት፣ ደስታውን አስበው እንዴት አይነት ጆይፉል የሆነ ህይወት እንደምትኖር። ስትገረፍ ትርጉም አለው። እሱ በእኔ ያለ ትላለህ። መከራ ስትቀበል እሱ በእኔ ሆኖ ነው ትላለህ። ኢየሱስን የሰቀለ ዓለም እኔንም ቢያሰቃየኝ ችግር የለውም ትላለህ። እሱ በእኔ እየኖረ ነው። እስቲል ኢየሱስን ዓለም አትወደውም። ዓለም በጣም የምትወድ ከሆነ ኢየሱስ የለም ማለት ነው አንተ ጋር። ዓለም መቼም ኢየሱስን አትወደውም። አንተም ውስጥ ካየችው ባይዘው ታሳድደዋለች። ስለዚህ ጳውሎስ ደግሞ እንደዚህ ያለ እኔ የለው ማለት ክርስቶስ ነው በእኔ። እስቲላ ኢየሱስን ስለምታሳድደው እታሰራለሁ፣ እገረፋለሁ፣ እንደውም በየእስር ቤቱ እጣላለሁ። እኔን እኮ አይደለም እኮ የሚያሳድዱኝ፣ እኔ ውስጥ አለ ክርስቶስ። ኢየሱስን ዓለም ወደው አታውቅም። ዛሬም ታሳድደዋለች እኔ ውስጥ ሆኖ። እናንተም ባይዘው እንደዛ ከሆናችሁ እሱ ነው ጣፈንታችን። ክርስቲያን የሚባል አገር ውስጥ ብትኖር ራሱ ያሳድዳል። የእግዚአብሔር የሚባል አገር ያለው ሰማይ ነው መሬት የለም። ዓለም ሁሉ በክፉ እንደተያዘ እናውቃለን የሚል ጥቅስ አንብባችኋል። አንዴ ዮሐንስ ዓለም ሁሉ የትም ካንተ ውጪ በሙሉ በክፉ ተይዟል። አንተ እግዚአብሔር ነህ። አጠገብ ያለው በዚህ ተይዟል። እዛ ደጅ ያለው ጎን ለጎን እኮ እያወራ እኮ ነው። ቁጭ ብለህ ታወራለህ። እንዴ ነው ወንድሜ ምናምን ሻይ ጠጣል። እሱ በክፉ ተይዞ አንተ በደጉ ተይዘ ሁለት ዓለም እኮ ነው ታውቃለህ። አንተ በቃ እኩለ ቀን ፀሐይ ላይ ነው፣ እሱ እኩለ ሌሊት ላይ ነው። ብራዘር ናውጣ ብላ አውጣው ናውጣ። አንተ ጨለማ ውስጥ የት ጋር ይላል አይታየውማ። ጨለማ ውስጥ እኮ ምንም ነገር አይታይም ታውቃለህ። አንተ ብርሃን ላይ ስለሆንክ ነው የምታየው። እሱ የፈለገውን እየሰራ አይወቀስም። አንተ የሆነች ነገር ስታረግ አንተ እንደዚህ ለምን ታረጋለህ ይልሃል። አንተ ብርሃን ላይ አይታየዋል። እሱስ የፈለገውን አድርጎ ምንም አይመስለው። ካንተ ጋር ትንሽ መንገድ ናስቲ ይልና እየሄድክ ያለ መሃል ላይ አንተ ጴንጤ አይደለ እንዴ ይላል። አስጀምሮ መሃል ላይ ስትደርስ በእናንተ እምነት ይፈቀዳል ይላል። ለምን መሰለ? ብርሃን ላይ ና ይታዩዋል። ኢየሱስ ለራሱም አይታየውም፣ አንተም አይታይ። አሜን በላ። ይሄ መንገድ ጀምራችሁ የምትመላለሱ ሰዎች አትሂድ። መንገድ ጀምረ ጌታ ቢመጣስ አትሂድ። ለምን በ7 ዓመት መከራ ትድናለህ? ቀድማ አትሂድ። እስቲ አሜን በላ። ተሰቃይተህ ለምን ትዳናለህ? ቶሎ እዚህቹ ጠንቀቅ ያለ ክርስቲያን ሆነ እልም። እስቲ አሜን በሏ። አዎ አንተ በብርሃን ያለው ለዛ እኮ ነው ወንድም ላይ ያለው አይን ውስጥ ያለችው ጉድፍ እዚች ጋር ያለችው ጉድፍ የምትታይ አንተ አይን ላይ መሰሶ ተቀምጦ ማታይ የተባለው ሰውየው ጨለምን ማያ የለውም። ባይዘው አይን ላይ መሰሶ ተቀምጦ እንዴት ነው የምታየው? ሰውየው እኮ ጉድፍ ላይ ኖርበት ይችላል አለብስ ጥለው መሰሶ እዚህ ላይ አታይም። ባይዘው ጉድፍ ያለብህ ይመስለኛል ይላል። አይም አይኑ መሰሶ ነው እዚህ ላይ ያለው። ጨለማ ውስጥ ነው ያለው፣ ምንም አይታየውም። እላዩ ላይ ጭቃ ደፍተህበት አይታየውም። አንተስ ነጥቧ ቆሽሻል ይልሃል። እሱስ ቡክት ብሎ እኮ ነው ጭቃ ውስጥ ኃጢአት፣ ዓለም፣ ሰይጣን እያሰቃዩት እኮ። አንተስ ነጥብ። አንተ ምንድነው? በእናንተ እምነት አይፈቀድም ነጥብ አለ ላይ ማረኝ ጌታ ሆይ ብለህ ቸርች ከምትመጣ መጀመሪያ ማትሄድ። አሜን በሏ። ክርስቶስ በእኛ ይኖራል፣ እኛ ሕያው ሆነን አንኖርም። አንተ ልክ ልትኖር ስትል ሰው ሁሉ ኧረ ተው ይልሃል። ተው ባንተ አያምርም፣ ጌታ ባንተ ሲሆን ነው የሚያምረው። ክርስቲያን እንደዚህ ያደርጋል የሚል ለምን መሰለ? ክርስቶስና ባንተ እያየ ያለው ራስህ ስትጀምር ኧረ አንተ ተው ባንተ ደስ አይልም፣ የጀመረው ኢየሱስ ይጨርስ ይላል። ዓለማዊ ሰውዬ እንደኔ ሰብክ ቆሞ ጠቅስ አይጠቅስልም፣ ግን ሲነግረው እሱን እያለ ጳውሎስ እንደዚህ ያለው ኦሮ እኔ እኮ የለሁም ማለት ጳውሎስ የለሁም ሲል ከዚህ በኋላ በሕግ በኩል ለመጽደቅ የሚታገለው ሰውዬ አይደለም፣ ያ ሰውዬ አይደለም። እሱን ከክርስቶስ እዛ ተሰቅሏል እና አሁን ክርስቶስ ነው በእኔ የሚኖረው። ለኃጢአት ሞቶ ለጽድቅ ለእግዚአብሔር ክብር የተነሳው ክርስቶስ በትንሣኤ ሕይወት በእኔ ውስጥ አለ እና አሁን በድንግዝግዝ ነው ያለሁት። አዎ ክርስቶስ በእኔ እየኖረ ደስ እያለኝ ነው። አንዳንድ ድካሞች አሉ፣ እነሱን ኢየሱስ በእኔ እየኖረ እያሸነፈልኝ ነው። የሆነ ቀን አለ ከፊት ኢየሱስ ይመጣና በውስጤ የተቀመጠው ያ ብርሃን ወደ ሙላት ይመጣል፣ እቀላቀለዋለሁ። ያኔ ይሄ የተዋረደው ሰውነቴ እርሱን ክቡር ሥጋ እስኪመስል ሁሉም ባስገዛበት ኃይል ይቀይረኛል። ክብር ለኢየሱስ ይሁን።
የዘላለም ሕይወት እንዳለን እርግጠኛ ነን። ከክርስቶስ ፍቅር ማንም እንደማይለየን እርግጠኛ ነን። ኢየሱስን ከምንም ነገር ጋር አንቀላቀለውም። ወንጌልን ከምንም ነገር ጋር ሚክስ አናረገውም። ኢየሱስ ክርስቶስ ብቻውን ያድናል። የለም ሌላ። እንግዳ ሆኖ የመጣ ካለኛ መካከል ዛሬ ምናልባት ሰው ጋብዟችሁ የመጣችሁ እስቲ ደግሞ ልይ ብላችሁ የመጣችሁ እንደው ጥሩ ናቸው ብላችሁ የመጣችሁ ሰዎች ካላችሁ የለም ሌላ። በእውነት የጥሩ ሰው ስብከት አይደለም ይሄ። ተጠንቅቀን የጻፍነው ታሪክ አይደለም። አምላክ ከሰማይ ወርዶ የኖረው ሕይወት ነው። በክርስቶስ ኢየሱስ ወደ ምድር መምጣት የተገለጠ እውነት ነው ይሄ። ወደዚህ ጌታ ስንጠራችሁ ወደ ሆነ ነገር አይደለም፣ ወደ ሕይወት ነው እየጠራናችሁ ያለ ነው። የዘላለም ሞት የተሰበረው በክርስቶስ ብቻ ነው። ማንም ሊሰብረው አይችልም። ኢየሱስ ብቻ ነው የሰበረው። ይሄንን እንዴት ነው የማገኘው? በነፃ ክርስቶስ ኢየሱስን በመቀበል በነፃ። ኢየሱስ ክርስቶስ ብቻ ጌታ ነው።